እንደ አንድ ግራፊክ ዲዛይነር ትልቅ ራስ ምታት የሆነው ክላይንት ማግኘትና ከክላይንት ጋር ዲል ማድረግ። ይሄ ጀማሪ ግራፊክ ዲዛይነር ከሆናችሁ ብዙ ላትረዱ ትችላላችሁ። ነገር ግን ስራውን እየሰራችሁ ስትመጡ ግራፊክ ዲዛይን ላይ ፊልዱ ላይ እየቆያችሁ ስትመጡ እናንተ ስራ የሚያሰሯችሁ ክላይንት ወይም ደግሞ እነዛ ሰዎች የሚያመጧቸው የሚያሳዩአችሁ ባህሪ አንዳንድ ጊዜ ደግሞ ክላይንቶችን ለማግኘት አስቸጋሪ የሚሆኑባቸው ሁኔታዎች አሉ። ስለዚህ እነሱን ሁኔታዎች እንዴት አድርጋችሁ ነው የምታልፉት? ምን ነገሮችን ማድረግ አለባችሁ የሚለውን በዚህ ሞጁል ላይ የምንመለከት ይሆናል። ይህንን ሞጁል ካያችሁ በኋላ አንድ የመጀመሪያ ክላይንታችሁን እንዴት አድርጋችሁ እንደምታገኙ ታውቃላችሁ ወይም ደግሞ ከዚህ ቪዲዮ በኋላ ታገኛላችሁ። ሁለተኛ ደግሞ ክላይንቱ ካገኛችሁት በኋላ የሚፈልገውን ሰርቪስ እንዴት እንደምትሰጡት እንዴት አስደስታችሁት እንደምትመልሱት ከዛም በተጨማሪ ደግሞ ክላይንቶች በጣም ውድ ነው የእናንተ ዋጋ ሲሏችሁ ምን መመለስ እንዳለባችሁ ሁላ አብረን የምናይ ይሆናል። እኔም ከራሴ ልምዶች ብዙ ነገሮችን ለእናንተ የማካፍል ይሆናል ማለት ነው። ይህ ኢትዮ ቴሌኮም ስፖንሰር ያደረገው ነፃ የግራፊክ ዲዛይን ማስተር ክላስ ነው። ሰላም እንዴት ናችሁ? ማታንያ ነኝ፣ ኮንተንት ክሬተር እና ዲዛይነር። የዚህ የግራፊክ ዲዛይን ማስተር ክላስ ደግሞ ኢንስትራክተራችሁ ነኝ። በዛሬው ሞጁል 10 ላይ የምንመለከተው how to get clients እና ደግሞ deal with client ክላይንቶችን እንዴት እናገኛለን ወይም ደግሞ ስራ ልንሰራላችሁ የምንችላቸውን ሰዎች እንዴት እናገኛለን፣ ካገኘናቸውስ በኋላ ወይም ደግሞ እነሱ ወደኛ ከመጡ በኋላ እንዴት አድርገን ነው ኮሙኒኬት ማድረግ ያለብን የሚለውን የምንመለከት ይሆናል። የመጀመሪያውን ሊንክ ከነካችሁት በዚህ ሞጁል ላይ የምንመለከተውን ዶክመንት ታገኙታላችሁ። ስለዚህ አብራችሁኝ ዳውንሎድ ማድረግ ያንን ዶክመንት ልትከታተሉ ትችላላችሁ። ሁለተኛው ሊንክ ደግሞ የዚህ ግራፊክ ዲዛይን ማስተር ክላስ ኮሚኒቲን ጆይን ማድረግ ከፈለጋችሁ ጆይን የምታደርጉበት የቴሌግራም ቻናል። ሄሎ፣ እሺ፣ አዲሱ ቤት እንዴት ነው? ጥሩ ነው፣ ግን ጭር ብሏል። ምን ነው? ዲሽ ሰሪው የት አለ? ሳህኑ ከትናንት ጀምሮ አልተሰቀለም። እሱን ታዩ፣ የተሻለ ነገር አመጣለሁ። አባወራው በጉጉት ተጠብቋል። ከነስጦታው ከተፍ ብሏል። ኦ፣ ስጦታው ለማን ነው? ለኛ ለሁላችንም። ቴሌስትሪም ይሰኛል። ሕይወትን አዘምኖ መረጃና መዝናኛ በጥራት ያደርሳል። የቴሌስትሪም ዲቫይስ ሲም ካርድ ይቀበላል። በ4G እና 5G ኔትወርክ ይሰራል። በአማራጭ ደግሞ ዋይፋይ መጠቀም የሚቻል ሲሆን ከቴሌቪዥኑ ጋር ያገናኙታል። ከዚያም በሳተላይት ዲሽ ያገኟቸው የነበሩ ቻናሎችን ይመለከቱበታል። መቀበያው ዘምኗል። ቴሌስትሪም ሳሎን ገብቷል። ምን ይሄ ብቻ! ቴሌቪዥኑ ስማርት ባይሆን ቴሌስትሪም የስማርት ቲቪ አገልግሎትን አሟልቷል። ቢፈልጉ ዩቲዩብ አሊያም ያሻውትን መተግበሪያ ጭነው መጠቀም ይቻላል። ቴሌስትሪምን በዘመን ገበያ ወይም ከኢትዮ ቴሌኮም አገልግሎት መስጫ ማዕከላት ገዝተው አኗኗሩን ያዘምኑ። ድንቅ ነው። ከውጭ ነው ያስመጣው? ከዚሁ ነው፣ ከኢትዮ ገባኝ። ቴሌስትሪም ከአንጋፋው ኢትዮ ቴሌኮም። የዚህ የግራፊክ ዲዛይን ማስተር ክላስ ስፖንሰራችን የሆነውን ኢትዮ ቴሌኮምን እያመሰገንን ወደ ሞጁል 10 እንገባለን ማለት ነው። እንደ አንድ ግራፊክ ዲዛይነር ወይም ደግሞ አንድ ግራፊክ ዲዛይነር ሰክሰስፉል ነው የሚባለው ቱሎቹንና የተማራቸውን ቲዮሪዎች ማስተር ማድረግ ብቻ አይደለም። የሚያገኘውን ክላይንት እንዴት ነው የሚይዘው፣ ከክላይንትስ ጋር ያለው ሪሌሽንሺፕ ምን ይመስላል የሚሉት ነገሮች አንድን ግራፊክ ዲዛይነር ስኬታማ እንዲሆን የሚያደርጉት ነገሮች ናቸው። ስለዚህ አንድ ግራፊክ ዲዛይነር ቱሎቹን ማስተር ከማድረግ በተጨማሪ እንዲሁም ደግሞ ቲዮሪውን ከማወቅ በተጨማሪ ምን አይነት ስኪል ያስፈልገዋል? የኮሙኒኬሽን ስኪል ያስፈልገዋል ማለት ነው። ስለዚህ ያንን ነገር እንዴት ነው የምታደርጉት፣ ምንድነው መደረግ ያለበት የሚለውን ነው በዚህ ቪዲዮ ላይ የምንመለከተው ማለት ነው። ጥሩ ተግባቢ ከሆናችሁ ከክላይንቶች ጋር የምትናገሩበት መንገድ እንዲሁም ደግሞ አንዳንድ ጊዜ ክላይንት ያለው በጀት ትንሽ ቢሆንም የእናንተ ባህሪና የእናንተ ስራ ግን ከእናንተ ጋር እንዲቀጥል ሊያደርገው ይችላል። ብዙ አይነት ክላይንቶች አሉ። ከነዛ ክላይንቶች መካከል ሬድ ፍላግ የሚባሉ ነገሮች አሉ። አንድ ክላይንት ወደ እናንተ ሲመጣ ለምሳሌ ሬድ ፍላግ የምታውቁት በሪሌሽንሺፕ ብቻ ነው አይደለ? ወይም ደግሞ ለትዳር የምታስቡት ሰው ሲኖር ያ ሬድ ፍላግ አየውበት ስለዚህ ለትዳር አይሆነኝም ትላላችሁ አይደል? ልክ እንደዛ ሁሉ የሆነ ክላይንት ላይ የምታያቸው ሬድ ፍላጎች አሉ። እነሱን ወደ በኋላ ላይ ከእናንተ ጋር የምንመለከት ይሆናል። አንድ ቪዲዮ ማሳያቸዋለሁ። እንደውም ሶሻል ሚዲያ ላይ ያ ቪዲዮ ይገልጽልኛል ብዬ ያሰብኩት ቪዲዮ ነው። እሱን ቪዲዮ አሳያቸዋለሁ ከክላይንት ጋር በተያያዘ ማለት ነው። መጀመሪያ ግን የምንመለከተው እንዴት አድርጋችሁ ነው ክላይንትን ማግኘት የምትችሉት። ከዛ በፊት ግን ከክላይንት ጋር ያላችሁ ኮሚኒኬሽን ክሊር መሆን ይኖርበታል። እናንተ ደግሞ ክላይንት የሚሰጣችሁ ፊድባክ አለ። ያንን ፊድባክ እንዴት አድርጋችሁ ነው የምትቀበሉት?
ወይም ደግሞ ክላይንት ያንን ነገር ሲናገር ምን ማለት ፈልጎ ነው የሚለውን እንዴት አድርጋችሁ ልትረዱት የምትችሉት የሚለው ነገር በሙሉ ከክላይንት ጋር ያላችሁን ሪሌሽንሺፕ ወይም ደግሞ ግንኙነት ምን ያደርጋል ማለት ነው ጥሩ ይሁን አይሁን የሚለውን ነገር ይወስናል ማለት ነው። ከክላይንት ጋር ያላችሁ ሪሌሽንሺፕ ጥሩ ሲሆን ወይም ደግሞ ፕሮፌሽናል ስትሆኑ አንድ ትረስት ቢውልድ ታደርጋላችሁ፣ ሬፑቴሽናችሁ ጥሩ ይሆናል። ሎንግ ተርም ወይም ደግሞ ለረጅም ጊዜ ቢዝነሱ ላይ መቆየት ትችላላችሁ ወይም ደግሞ ከአንድ ክላይንት ጋር ረጅም ጊዜ መስራት ትችላላችሁ ማለት ነው። ስለዚህ በዚህ ሞጁል ላይ ምንድነው የምንመለከተው ክላይንት የመጀመሪያ ክላይንታችሁ እንዴት አድርጋችሁ ታገኛላችሁ፣ ከዛም ክላይንቱን ካገኛችሁ በኋላ ወይም ደግሞ ክላይንት ወደ እናንተ ሲመጣ እንዴት አድርጋችሁ ነው ዲል የምታደርጉት የሚለውን እንመለከታለን። ስለዚህ የምንመለከተው የመጀመሪያው ክላይንታችሁን ማግኘት ወይም ደግሞ ፈርስት ክላይንት ማግኘት። ለምሳሌ እኔ የራሴን የመጀመሪያ ክላይንት ያገኘሁት አብረን የምንማር ልጅ ነው እና የተለያዩ እንደዚህ ከመኪና ጋር የተያዙ ስራዎችን መስራት ይፈልጋል እንደ ይሄ ካስተም ስራዎችን ማለት ነው። ስለዚህ እነዛን ነገሮች መስራት እንደሚፈልግ ስለማወቅ የሆነ ስም ንገረኝ የድርጅትን ካስተም ስራዎች የምትሰራበት አልኩት። የድርጅቱን ስም ነገረኝ፣ ሎጎን ሰራውለት ፍሪ ማለት ነው። ያንን ሎጎ ፖስት አደረኩት። ዘን ፖስት ካደረኩት በኋላ ሌሎች ሰዎች ሎጎ ዲዛይን እኮ ሰራለሁ የሰራው የታለ ሲባል ያንን አሳያቸዋለሁ። ያንንም አይተው የመጡ ነበሩና የመጀመሪያ ክላይንቴን ያገኘሁት ነፃን የሰራውለት ጓደኛዬ ነውና እናንተም እንደዛ ማድረግ ትችላላችሁ ነው። የመጀመሪያው የምንመለከተው ፍሬንድስ ኤንድ ፋሚሊ ጓደኞቻችሁ እና ቤተሰቦቻችሁን የመጀመሪያ ክላይንታችሁ ልታደርጉ ትችላላችሁ። እንዴት ግን ዝም ብላችሁ ተነስታችሁ ነው የምታደርጉት? አይደለም። ለምሳሌ ጓደኛችሁ የራሱ ስሞል ቢዝነስ ያለው ጓደኛችሁ ሊሆን ይችላል። ስሞል ቢዝነስ ሲሆን ደግሞ ጀማሪ ሲሆን ለሎጎ ዲዛይን መክፈል ላይችል ይችላል ያ ጓደኛችሁ። ስለዚህ እናንተስ ልትሰሩለት ትችላላችሁ። የግራፊክ ዲዛይን ስራ ካስፈልገው እሱንም ልትሰሩ ትችላላችሁ። ሾፕ ሱቅ ያለው ፋሚሊ ሜምበር ካላችሁ ወይም ደግሞ የቤተሰብ አባል ካላችሁ ሱቅ ያለው ቢዝነስ ያለው አያችሁ እነሱ ነገሮች ትፈልጋላችሁ ማለት ነው። ከዛ በተጨማሪ ደግሞ አዲስ ብራንድ እናንተ የምታውቁት አዲስ ብራንድ መጀመር ወይም ደግሞ አዲስ ብራንድ ክሬት አድርጎ መስራት የሚፈልግ የምታውቁት ሰው ካለ ለዛ ሰው ምን ማድረግ ትችላላችሁ? እናንተን የዲዛይን ሰርቪስ በነፃ መስራት ትችላላችሁ ማለት ነው። በነፃ ከሰራችሁበት በኋላ ያንን ፕሮጀክት ይዛችሁ ምናችሁ ላይ ታደርጉታላችሁ? ፖርትፎሊያችሁ ላይ ታስገቡታላችሁ። ዘን ሌላ ሰው ስለ እናንተ ወይም ደግሞ የምትሰሩትን ስራ ሲጠይቃችሁ ያላችሁ ስኪል ምንድነው የምትሰሩት ሲላችሁ ይሄን ነው የምሰራው እኮ ብላችሁ ያንን ማሳየት ትችላላችሁ። ስለዚህ ሌላ ሰው ያንን ስራ ካየ በኋላ ምን ያደርጋል? እናንተ እንድትሰሩለት ሊጠይቃችሁ ይችላል ወይም ደግሞ እንደምትሰሩ ሊያምናችሁ ይችላል ማለት ነው። ለምሳሌ እኔ ጥሩ አሪፍ ቪዲዮ ኤዲተር ነኝ ዝም ብላችሁ በምንድን ነው የምታውቁት? ሰርቲፊኬት ስላሳያችሁ ያንን ሰርቲፊኬት አይታችሁ አይ እስቲ ቆይ ከዚህ በፊት የሰራው ስራ የትኛው ይበልጥ ያሳምናችኋል? ሰርቲፊኬቱ ወይስ ስራዬ? አያችሁት? ይሄ ማለት ነው። ስለዚህ አንድ ክላይንት እናንተ ጋር ሊያሰራችሁ ሲፈልግ ወይም ደግሞ አንድ ሰው ሊያሰራችሁ ሲፈልግ ከዛ በፊት የሰራችሁትን ስራ ማየት ይፈልጋል። በቃ ያ ነው ማረጋገጫው። ለዛ ነው ብዙ ጊዜ ሰርቲፊኬት ላይ ትኩረት አታድርጉ የምላችሁ። አይዟችሁ፣ ለዚህ ግራፊክ ዲዛይን ማስተር ክላስ ሰርቲፊኬት ታገኛላችሁ። የዚህ ግራፊክ ዲዛይን ማስተር ክላስ የመጨረሻው ሞጁል ላይ እንዴት እንደምታገኙትና ምን ማድረግ እንዳለባችሁ በይበልጥ ነግራችኋለሁ። ወይም ደግሞ ኮሚኒቲውን ጆይን ካረጋችሁ በቀላሉ ማወቅ ትችላላችሁ ስለነሱ ነገሮች ማለት ነው። ከዛ ቀጥሎ ደግሞ ሎካል ቢዝነሶች፣ ለምሳሌ ሰፈራችሁ ውስጥ ምን አይነት ቢዝነሶች አሉ? ሱፐርማርኬት ካለ ቼክ አድርጉ። ያ ሱፐርማርኬት ሎጎ ያስፈልገዋል ወይ? ባነር ያስፈልገዋል ወይ? ሶሻል ሚዲያ ግራፊክስ ያስፈልገዋል ወይ? ፖስተር ያስፈልገዋል ወይ? ፍላየር ያስፈልገዋል ወይ? አካባቢዎች ላይ የሆነ ሬስቶራንት ካለ ገብታችሁ ወይም ደግሞ የሆነ ምግብ ቤት ካለ ሜኑ ዲዛይን መደረግ ያስፈልገዋል ወይ? እነዚህ ለምሳሌ አንድ ግራፊክ ዲዛይነር ምንድን ነው የሚሰራቸው ነገሮች? ፍላየር ይሰራል፣ ፖስተሮችን ይሰራል፣ ለምግብ ቤት ሜኑ ይሰራል። አያችሁ እነዚህ ከእናንተ ስራ ጋር የሚያያዙ ነገሮች የሚያስፈልጓቸውን ሰዎች ምን አድርጉ? እዩ አካባቢያችሁ ላይ። ለምሳሌ ዞሮ ገንዘብ ለማግኘት ነው የምትሰሩት። ስለ ገንዘብ አንድ ማወቅ ያለባችሁ ኮንሰፕት ምን መሰላችሁ? ዝም ብላችሁ የምታገኙት አይደለም፣ ከሰው የምትወስዱት ነገር ነው። በቃ ገንዘብ ከሰው የምትወስዱት ነገር ነው። ከኔ ገንዘብ ከፈለጋችሁ ምንድን ነው የምታደርጉት? ማታንያ ምን ነገር ያስፈልገዋል? ለምሳሌ እኔ ለማታንያ ምን ላደርግለት እችላለሁ? አያችሁ እንደ ማታንያ ቪዲዮ ኤዲተር ወይም ደግሞ እንደ ማታንያ ቪዲዮ ኤዲት ማድረግ እችላለሁ የሚል ቪዲዮ ኤዲተር ካለ ለኔ እየከፈልኩት ቪዲዮን ኤዲት ቢያደርግልኝ አንድ ስራ ቀለልኩኝ ማለት ነው። አያችሁ እነዚህ ነገሮች ማሰብ አለባችሁ። አካባቢ ላይ ማን የኔ ስኪል ያስፈልገዋል? ምን ባረግለት ከሱ ገንዘብ ማግኘት ይችላል? እነዚህ ነገሮች በሙሉ በደንብ ማሰብ ይኖርባችኋል። ግን
መጀመሪያ ላይ ስትሄዱ እንዳልኳችሁ ከዛ በፊት የሰራችሁት ስራ ካለ ያንን ታሳያላችሁ ዘንድ ዋጋችሁን ትናገራላችሁ ትጠይቃላችሁ ማለት ነው የሚገባችሁን ሂሳብ ተረዳችሁ እንደዛ ያደረጋችሁ ነው ክላይንት ልታገኙ የምትችሉት ወይም ደግሞ እንደ ግራፊክ ዲዛይነር ስራ ልትሰሩ የምትችሉት ገንዘብ ልታገኙ የምትችሉት ማለት ነው ነገር ግን እነዚህን ነገሮች ስታደርጉ ፖላይትሊ ወይም ደግሞ ስርዓት ባለው መንገድ አፕሮች ማድረግ አለባችሁ ወይም ደግሞ ማነጋገር አለባችሁ እባክህ ማለት ካለባችሁ ማለት የሆነ የተናገራችሁ የተሳተ የማይሆን ነገር ካለ ወይም ክላይንታችሁ ሲከፋ ይቅርታ ማለትን እነዚህ ነገሮች መልመድ አለባችሁ እነዚህ ይቅርታ መጠየቃችሁ እባክህ መጠየቃችሁ ምንድን እንደሆናችሁ ያሳያል ፖላይት እንደሆናችሁ የሚያሳይ ነው ስለዚህ አንድ ሰው ደግሞ ፖላይት ከሆነ ሂዝ ኤ ፕሮፌሽናል ማለት ነው የሚሳደብ ክላይንት ሊገጥማችሁ ይችላል የሚሳደብ ክላይንት ሲገጥማችሁ መልሳችሁ መሳደብ ነው እንዴ ኖ በቃ እዚህ ጋር እናቁ ትችላላችሁ አንተ እንደዚህ አድርገ እንደዚህ በጣም ይገጥማችኋል አይ ኖ በቃ ብላችሁ ስልኩን ማቋረጥ ወይም ደግሞ የነበራችሁን ግንኙነት ኖ የሆነ ሰው መስመራችሁን ሲያልፍ እናንተ መልሳችሁ ከመሳደብ ይልቅ ምን ታረጋላችሁ አይ ኖ ይበቃል እዚህ ጋር ማቆም ትችላላችሁ እንደነሱ አይነት ክላይንቶችን ከመጀመሪያው እንዴት አድርጋችሁ ነው ማወቅ የምትችሉት የሚለውን ወደ በኋላ ላይ ስለ ክላይንት ባህሪያትና ስለ ክላይንት ስነግራችሁ በደንብ ትረዱታላችሁ ሌላኛው ደግሞ ሶሻል ሚዲያ ነው ሶሻል ሚዲያ በዚህ ሰዓት በቃ ስራ ልታገኙበት የምትችሉት ነፃ ቦታ አድርጋችሁ አስቡት ለምሳሌ ኢንስታግራም ሊንክድኢን ፌስቡክ ፔጅ ካላችሁ ቢሃንስ ካላችሁ በቀላሉ ፖርትፎሊዮአችሁን እዛ ላይ ወይም ደግሞ የሰራችሁትን ስራ እዛ ላይ ፖስት በማድረግ ያንን ስራ ሰው አይቶት ምን ሊያደርጋችሁ ይችላል ሊቀጥራችሁ ወይም ደግሞ እንድትሰሩለት የዲዛይን ሰርቪስ ሊጠይቃችሁ ይችላል እኔ ምን አደረኩኝ ሆነ ጊዜ እስቲ ምናልባት ይሄ ነገር ይሰራ ይሆን ብዬ አሰብኩኝና መሰራቸውን ሰርቪሶች በአጠቃላይ የሚያሳይ አጭር ሾርት ቪዲዮ ፖስት አደረኩኝ ምን ላይ ኢንስታግራም ላይ ዘን ያንን ኢንስታግራም ላይ ያለውን ቪዲዮ ደግሞ ምን አደረኩት ቡስት አደረኩት ወይም ደግሞ ስፖንሰርድ አደረኩትና ብዙ ቦታዎች ላይ እንዲል አደረኩት ያን ቪዲዮ ያየ የአንድ ኤጀንሲ ባለቤት ከሱ ጋር ሪሞትሊ እንድሰራ ዴም ማረገልኝ ደሞዝ ተስማማን በየወሩ ደሞዝ እየላከልኝ ከቤት ሆኜ ስራዎችን ሰራ ነበር ለአንድ አመት ከሱ ጋር አልተያየንም ነበር ከዛ በኋላ ነው የተለያዩ አዳዲስ ፕሮጀክቶች ሲመጡ ምናምን ኦፊስ ሄጄ ዘን ተገናኝተናል ያንን ቪዲዮ ላሳያችሁ በጣም የቆየ ቪዲዮ ነው ቪዲዮ ይሄኛው ነው የዛሬ ስንት አመት ኦልሞስት አሁን አፕሪል 22 ሲመጣ 5 አመት ይሆናል 2021 ላይ ማለት ነው እንደምታዩት 6000 ምናምን ቪው ነው የነበረው ያኔ 100 ምናምን ፎሎወር ነው የነበረኝ ኢንስታግራም ላይ እና ይሄንን ቡስት አደረኩት በዚህ ብዙ ዴሞች ገብተውልኛል ለስራ አንደኛው ሪሞትሊ ስራ አግኝቻለሁ ሁለት ሎጎ ዲዛይኖች አግኝቻለሁ በዚህ ማለት ነው ቪዲዮ ምን እንደሚመስል ላሳያችሁ ፕሮሞ ቪዲዮስ ማለት እንደነዚህ አይነት ይሄ ራሱ ቪዲዮ ፕሮሞ ቪዲዮ ይባላል ሎጎ ዲዛይን አለ ፕሮሞ ቪዲዮ ከዛ እንደምታዩት ብራንድ ዲዛይን ስኬቾች አሉ ከዛ በተጨማሪ ደግሞ ኢንፎግራፊክሱን አሁን ራሱ እንደዚህ እንደምታዩት ሎጎ ዲዛይን ላይ አይካን ቬክተራይዚንግ አረቢክ ካሊግራፊ ፉል ብራንድ ፓኬጅ ላይ ሲሆን እንደዚህ ብራንድ ቡክ ላይ ሲሆን ስቴሽነሪ ዲዛይን ሲሆን አይደንቲቲ ኤሌመንትስ ሎጎ ኤንድ አይደንቲቲ ሲሆን እንዴት እንደሆነ የሚያሳይ ኢንፎግራፊክስ መጀመሪያ ሰርቼ ነበር እሱን እዚህ ቪዲዮ ላይ አስገባሁት ማለት ነው አንዳንድ ቦታዎች ላይ ፎቶ ማስገባት ያለብኝ ቦታዎች ላይ ዝም ብዬ ጀስት የራሴን ፎቶዎች ነበር ያስገባሁት እንደዚህ ሆኖ ያልቃል ቪዲዮ ማለት ነው ማታና የተራ ግራፊክ ዲዛይነር በቃ የግራፊክ ዲዛይን ስራዎችን እንደምሳሌ የሚያሳይ ነውና ከኔም እንድትማሩ የምፈልገው አንድ ነገር ምንድነው እኔ ግራፊክ ዲዛይን በቃ ኦልሞስት መስራት የጀመርኩት 2018 ላይ ነው በፈረንጆቹና ከዛ በኋላ እንደምታዩት በአጭር አመታት ውስጥ ነው ቪዲዮ ኤዲቲንግ ላይ ገባሁት እንደነዚህ አይነት ቪዲዮዎችን መስራት የጀመርኩትና አሁን ግራፊክ ዲዛይን ተምሬያለሁ ብላችሁ ብቻ አትቀመጡ አትሊስት በቀን አንድ ሰዓት በየቀኑ አንዳንድ ሰዓት ስለ ቪዲዮ ኤዲቲንግ ኮፒራይቲንግ ሊሆን ይችላል ስለ ኮንተንት ክሬሽን ብቻ ስለሆነ ስኪል በቀን አንድ ሰዓት እየመደባችሁ ተማሩ
እስቲል አሁንም እንደዛ ነው የማደርገው። የራሴ ሰዓት አለኝ አዳዲስ ነገሮችን የምማርበት ስለ ፎሬክስ ስለ ክሪፕቶ ምናምን የማይበትም ታይሞችም ነበሩኝ እና የተወሰኑ አንዳንድ ቪዲዮዎችንም ልሰራ የቻልኩት በእነዛ ምክንያቶች ነው እና ለራሳችሁ ጊዜ ሰጥታችሁ የሆኑ ሌሎች ተጨማሪ ከግራፊክ ዲዛይን ውጭ ያሉ ተጨማሪ ስኪሎችን ለመማር ሞክሩና በዚህኛው ቪዲዮ ይሄንን ቡስት አድርጌ ስራ አግኝቻለሁ። ስለዚህ ሶሻል ሚዲያን እንደምሳሌ ስላነሳውላችሁ ነው። ቡስት ባታረጉትም አሁን ላይ እንደውም ቀላል ነው። ቲክቶክም ስላለ ያን ቲክቶክ አልነበረም እና ኢንስታግራም ላይ ራሱ 50 ላይክ አላችሁ ማለት ያኔ በጣም በቃ ኢንስታግራም ላይ 50 ላይክ ማግኘት በጣም ትልቅ ነገር ነውና ጀስት ቡስት አድርጌ ልሞክረው በሚለው ነው እንደዛ አድርጌ ስራ አግኝቻለሁ። ስለዚህ ሶሻል ሚዲያ ላይ ስራችሁን ፖስት ማድረግ ስለምትሰሩት ነገር ማውራት እናንተ ጋር ክላይንቶች እንዲመጡ ወይም ደግሞ ስራ እንድታገኙ ሊያግዛችሁ የሚችል ነገር ነው ማለት ነው። ስለዚህ ክላይንቶችን የምታገኙበት የመጀመሪያው ምንድነው አልኩኝ? ጓደኞቻችሁ ወይም ቤተሰብ ከምታውቋቸው ሰዎች ይጀምራል ማለት ነው። ከዛስ ሰፈራችሁ ወይም አካባቢያችሁ ላይ ያለ ሎካል የሆነ ቢዝነስ፣ ለምሳሌ ቡና ብዙ ጊዜ የምትጠጡበት ቤት ወር ማኪያቶ የምትጠጡበት ቤት አለ አይደለ? ሜኑን እንዴት ነው እንዳንድ ግራፊክ ዲዛይነር እስካሁን ከተማራችሁት ማለት ነው እስካሁን ከተማራችሁት ታችሁት እንዳንድ ግራፊክ ዲዛይነር ምን መስተካከል ይኖርበታል? ሳትነግሩ ስለዛ ባለቤት እኮ ጀስት እቺ እንዲ ብትሆን ብላችሁ ዲዛይን አድርጋችሁ የዛን ባለቤት ጠርታችሁ ይሄን ሜኑ ሰርቼልሃለሁ ጀስት የፕሪንቱን ዋጋ ብቻ አንተ ቻል አመጣልሃለሁ ላንተ ብላችሁት ግን ያንን እንደምን ተጠቀሙታላችሁ? እንደ ፖርትፎሊዮ ተጠቀሙታላችሁ ማለት ነው። እነዚህ ነገሮችንም ማሰብ ትችላላችሁ ማለት ነው። ሜኑ ብቻ አይደለም፣ ሎጎ ማን ይፈልጋል፣ ባነር ማን ይፈልጋል፣ እነዚህ ነገሮች አስባችሁበት ከምታውቁት አካባቢዎች ላይ ካሉ ቢዝነሶች ሱቆችም ሊሆን ይችላሉ ብቻ የእናንተን የግራፊክ ዲዛይን ሰርቪስ የሚያስፈልጋቸውን ምን ማድረግ ትችላላችሁ? አናግራችሁ ሰርታችሁ ሄዳችሁ እንደዚህ ሰርቼላችኋለሁ ልትሏቸው ትችላላችሁ ማለት ነው። ከዛ ሶስተኛው ደግሞ ክላይንት የምታገኙበት ወይም ደግሞ የግራፊክ ዲዛይን ስራ የምታገኙበት ምንድነው? ሶሻል ሚዲያ። ሶሻል ሚዲያ ላይ እንደምታዩት የራሳችሁ የሰራችሁት አብዛኞቹ አሁን ላይ በጣም እየተጠቀሙበት ያለው ይሄንን ነው። ሶሻል ሚዲያ ስለሚሰሩት ስራ ያወራሉ ወይም ደግሞ የሰሩት ስራ ወይም ለአንድ ክላይንታችን እንደዚህ አይነት ሎጎ ዲዛይን ሰርተናል እንደዛ ብላችሁ ቪዲዮዎችን በመስራት ዛሬ ደግሞ የምሰራው ለምሳሌ ያን ግራፊክ ዲዛይነር ውሎ ብላችሁ የምትሰሩትን የፖስተር ዲዛይኖች ሊሆን ይችላል፣ የምትሰሩት የሶሻል ሚዲያ ፖስት ዲዛይን ሊሆን ይችላል። እንደዛ እያደረጋችሁ የሚያዩት ሰው ምን ያደርጋል? ይሄ ሰው ግራፊክ ዲዛይን ስራዎችን ይሰራል ማለት ነው ኦኬ ምናምን ነገር ተብሎ ኮንታክት ሊያደርጋችሁ ይችላል ማለት ነው። ስለዚህ የመጀመሪያ ክላይንታችሁን ልታገኙባቸው የምትችሏቸው እነዚህ አይነት መንገዶች ናቸው ማለት ነው። እንዴት ነው? እየተመቻችሁ ነው? ሀሳብ አስተያየቶቻችሁን እያየሁ ነው፣ እያነበብኩ ነው። ከልብ አመሰግናለሁ። እጅግ በጣም የሚያበረታቱ ናቸው እና እነዚህ አይነት ኮሜንቶችንም እናንተ መጻፋችሁ ይበልጥ በደንብ እናንተን ለማስተማርም በደንብ ቪዲዮም እንድሰራ የሚያደርገኝ ነው እና አመሰግናለሁ። የዚህ ግራፊክ ዲዛይን ማስተር ክላስ ስፖንሰራችን የሆነውን ኢትዮ ቴሌኮምን ኮሜንት ላይ ማመስገን ትችላላችሁ። እኛ በቪዲዮ እናመሰግናለን። ያንን ቪዲዮ ካየን በኋላ ደግሞ እንዴት አድርገን ክላይንቶችን ልንረዳ እንችላለን፣ ከነሱ ጋር እንዴት አድርገን ዲል እናደርጋለን የሚለውን እናንተ ጋር እንመለከታለን ማለት ነው። ሄሎ። እሺ፣ አዲሱ ቤት እንዴት ነው? ጥሩ ነው፣ ግን ጭር ብሏል። ምን ነው? ዲሽ ሰሪው የት አለ? ሳህኑ ከትናንት ጀምሮ አልተሰቀለም። እሱን ተይው፣ የተሻለ ነገር አመጣለሁ። አባወራው በጉጉት ተጠብቋል። ከነስጦታው ከተፍ ብሏል። ኦ፣ ስጦታው ለማን ነው? ለኛ ለሁላችንም። ቴሌስትሪም ቴሌስትሪም ይሰኛል። ሕይወትን አዘምኖ መረጃና መዝናኛ በጥራት ያደርሳል። የቴሌስትሪም ዲቫይስ ሲም ካርድ ይቀበላል። በ4G እና 5G ኔትወርክ ይሰራል። በአማራጭ ደግሞ ዋይፋይ መጠቀም የሚቻል ሲሆን ከቴሌቪዥኑ ጋር ያገናኙታል። ከዚያም በሳተላይት ዲሽ ያገኟቸው የነበሩ ቻናሎችን ይመለከቱበታል። መቀበያው ዘምኗል። ቴሌስትሪም ሳሎን ገብቷል። ምን ይሄ ብቻ! ቴሌቪዥኑ ስማርት ባይሆን ቴሌስትሪም የስማርት ቲቪ አገልግሎትን አሟልቷል። ቢፈልጉ ዩቱብ አሊያም ያሻውትን መተግበሪያ ጭነው መጠቀም ይቻላል። ቴሌስትሪምን በዘመን ገበያ ወይም ከኢትዮ ቴሌኮም አገልግሎት መስጫ ማዕከላት ገዝተው አኗኗሮን ያዘምኑ። ድንቅ ነው። ከውጭ ነው ያስመጣው? ከዚሁ ነው ከኢትዮ ገባኝ። ቴሌስትሪም ከአንጋፋው ኢትዮ ቴሌኮም። አንደርስታንዲንግ ክላይንቶችን መረዳት። ስለ ክላይንቶች ነው አሁን የምናወራው። አንድ ክላይንት ወደ እናንተ ሲመጣ እንዴት መረዳት መቻል አለባችሁ፣ በፈልጉን የመጣው እንዴት ልታወሩት ይገባል የሚለውን ነው የምንመለከተው። አንድ ፕሮጀክት ከመጀመራችሁ በፊት ወይም ደግሞ ክላይንት ወደ እናንተ ሲመጣ የመጀመሪያ ሰላምታ ነው የሚሰጣችሁ። ሰላም እንዴት ናችሁ ኦር ሃይ ሊላችሁ ይችላል።
ሁላችንም የምናውቀውን ሰላምታ እናንተም ትሰጡታላችሁ ማለት ነው። ከዛ በኋላ ስለሚፈልገው ስራ ይጠይቃቸዋል ወይም ደግሞ ትሰራልኛለህ ይላቸዋል። ሎጎ ዲዛይን ፈልጌ ነበር ሊላችሁ ይችላል። ሶሻል ሚዲያ ፖስት ዲዛይን ፈልጌ ነበር ሊላችሁ ይችላል። ቀጥታ መጠየቅ ያሉባችሁ ጥያቄዎች አሉ። የመጀመሪያው what is your business about? ቢዝነስህ ወይም ደግሞ ድርጅትህ ምንድነው እና ማን ነው የሚሉትን ነገሮች ማለት ነው መጠየቅ ይኖርባችኋል። ሁለተኛ ታርጌት ኦዲየንስ ማን ነው? ወይም ደግሞ ያንተ ቢዝነስ ወይም ያንተ ሰርቪስ ማን ላይ ትኩረት ያደረገ ነው? ያንተን አገልግሎት የሚፈልገው ማን ነው? ትልልቅ ሰዎች ናቸው? ወጣቶች ናቸው? አያችሁ፣ እነዚህ ነገሮች ማወቅ አለባችሁ። ከዛ ሲቀጥል ምን አይነት ስታይል ይመቻል ወይም ምን አይነት ስታይል ፕሪፈር ታደርጋለህ? የክላይንቱን የራሱን አንደርስታንዲንግ ማለት ነው። አንዳንድ ክላይንት እዚህ ጋር ስጠይቁት ኖ እሱን እናንተ ስሩት ይላቸዋል። ይሄ ነፃነት ይሰጣቸዋል። ይሄን ከለር ባትጠቀም ደስ ይለኛል፣ ይሄ ነገር ባይሆን ደስ ይለኛል ይላቸዋል። ለምሳሌ የኮምፒውተር መሸጫ ቦታዎች ላይ ብዙ ጊዜ የምታዩት ብሉ ከለር ነው አይደለ? ሰማያዊ ቀለም። ምክንያቱም ፕሮፌሽናል እንደሆኑ ሰማያዊ ቀለም የከለር ሳይኮሎጂ ላይ ያንን አይነት ኢሞሽን ይፈጥራል ሰዎች ላይ። አንዳንድ ጊዜ ለክላይንት ለነገራችሁ ቢዝነስ ጥሩ የሚባለው ከለር ሰማያዊ ወይ እንደዚህ መርጣችሁለት ሊሆን ይችላል። ያንን ከለር ደግሞ ክላይንት ላይ ፈልገው ይችላል። ስለዚህ ያኔ ምን ታደርጋላችሁ? ሁለት ምርጫ አላችሁ። የመጀመሪያው የክላይንቱ ምርጫ አክብራችሁ ሌላ አይነት ቀለም መጠቀም። ሁለተኛው ደግሞ ክላይንቱ ያንን ቀለም ባይፈልገውም ድርጅቱ ያንን ቀለም መጠቀሙ ምን አይነት ነገሮችን ድርጅቱ ላይ እንደሚፈጥር ምን ጥቅም እንዳለው ማስረዳት። ከሁለት ኦፕሽን አንዱ መርጣችሁ ነው የምትሄዱት ማለት ነው። እናንተ ብዙ ጊዜ የሁለተኛውን ፕሪፈር አደርጋለሁ እኔ። ሁለተኛው ላይ ግን በቃ አይሆንም ካለ የመጀመሪያ የነገርኳችሁን ኦፕሽን ትጠቀማላችሁ ማለት ነው። ከዛ ቀጥሎ ደግሞ የምትሰሩት ዲዛይን እንዴት አድርጎ ነው ኮሚኒኬት እንዲያደርግ የምትፈልጉት? ለምሳሌ ሎጎ ዲዛይን ካላችሁ አንድ ሰው ሎጎን አንድ ሰው ሲያየው ምንድነው ፊል እንዲያደርግ የምትፈልገው ወይም ምን እንዲሰማው ነው የምትፈልገው ወይም ምን እንዲያውቅ ነው ስለአንተ የምትፈልገው የሚለውን ነገር ምን ታደርጉለታላችሁ? ተረዳችሁኝ? ትጠይቁታላችሁ ማለት ነው። ስለዚህ አንድ ክላይንት የሆነ ስራ ፈልጋለሁ ሲላችሁ ወዲያው ወደ ስራ አይደለም የሚገባው። ምን አይነት ስራ ነው የምትፈልገው? ምንድነው የምትፈልገው? እንዴት እንዲሆኑ ዲቴል ስለ ስራው ትጠይቁታላችሁ ማለት ነው። ቀጣዩ ሞጁል ክላይንትን ስታናግሩት መጀመሪያ ስለ ስራው ሲነግራችሁ የምታዘጋጁትን ዶክመንት እና ከስራው ጋር ከተነጋገራችሁ ከተስማማችሁ በኋላ የምታዘጋጇቸው ዶክመንቶች አሉ። ስለነዛ ዶክመንቶች ነው የምንመለከተው። ለዚህ የመጀመሪያው ብሪፍ ይባላል ማለት ነው። አንዳንድ ጊዜ አሪፍ ክላይንቶች አሉ። ለምሳሌ ኤአይ ዌብሳይቶችን እና በግራፊክ ዲዛይን ስራ የምታገኙባቸውን እነዛን ፌክ ክላይንት ዌብሳይቶችን እንደተመለከት ነው ብሪፍ ሰጣችኋል አንዳንድ ክላይንቶች። አንዳንድ እንደዛ ብሪፍ ሰጧችሁ ማለት ጥያቄ መጠየቅ የሌለባችሁ ማለት አይደለም። እናንተ የምትጠይቁት ጥያቄ ወይም ደግሞ ለምትጠይቁት ጥያቄ ያ ብሪፍ መልስ ላይኖር ይችላል። ስለዚህ ምን ያስፈልጋችኋል? ብሪፍ ሊያስፈልጋችሁ ይችላል ማለት ነው። የብሪፍ ኩዌስችነር ሊያስፈልጋችሁ ይችላል። ለምሳሌ የሆነ ሰው ሎጎ ዲዛይን ይፈልጋል። እሺ ሎጎ ዲዛይን ብላችሁ ነው እንደሚሰሩት አይደለም። ስም ምንድነው? ምን አይነት ከለር ልጠቀም አልጠቀም? ምን አይነት ከለር ይመቻል አይመችም? ምን አይነት ሎጎ ዲዛይን ይመቻል አይመችም? ስለዚህ የክላይንቱን ሀሳቡን እንድታውቁት ወይም ደግሞ እንድትረዱት ማለት ነው። እነዚህ ነገሮች ምን ማድረግ ይኖርባቸዋል? መጀመሪያ ላይ ማዘጋጀት ይኖርባቸዋል። ብሪፍ ኩዌስችነር ይባላሉ እነሱ። ለሎጎ ዲዛይን ብቻ አይደለም፣ ሶሻል ሚዲያ ፖስቶችን ሲፈልጉ፣ ፖስተሮች ሲፈልጉ እነሱን ምን ልታደርጉ ትችላላችሁ? እንደየ የሚፈልገው የዲዛይን ሰርቪስ ወይም ደግሞ እንደሚፈልገው አይነት ሰርቪስ እናንተ የተለያዩ ብሪፍ ኩዌስችነሮችን ልታዘጋጁ ትችላላችሁ ማለት ነው። ስለዚህ አንድ ክላይንት ወደ ስራ ከመግባቱ በፊት ስለ ቢዝነሱ መጠየቅ ይኖርባቸዋል፣ ወይም ደግሞ ስለ ድርጅቱ መጠየቅ ይኖርባቸዋል። ታርጌት ኦዲየንሱ ማን ነው የሚለው መጠየቅ ይኖርባቸዋል። ምን አይነት ስታይል ነው ፕሪፈር የሚያደርጉት ወይም የሚመርጡት እሱ መጠየቅ ይኖርባቸዋል። ምን አይነት መልእክት ወይም ደግሞ ሜሴጅ ያስተላልፍ ያ ዲዛይን ምንድን ነው? ኮሚኒኬት ነው የሚያደርገው አይደል ሰው። እዛ ምን አይነት ኮሚኒኬሽን እንዲፈጠር ይፈልጋል ያ ክላይንት የሚለውን ነገር ምን ማድረግ ይኖርባቸዋል? መጀመሪያ ላይ ያንን የዚህን ጥያቄ መልሶችን ማግኘት ይኖርባቸዋል ማለት ነው። ከዛ ነው ወደ ስራ የምትገቡት። ከዛ መቀጠል ደግሞ ፕሮፌሽናል ኮሚኒኬሽን። ለምሳሌ ኮሚኒኬሽናችሁ ፕሮፌሽናል ነው ወይም ከክላይንት ጋር ፕሮፌሽናል ነው ይሄ ሰው የሚያስብላችሁ ምንድን ነው? የመጀመሪያው ጥሩ የሆነ ኮሚኒኬሽን ምን ያስፈልጓል? ሪስፖንዲንግ ፖላይትሊ።
ለምሳሌ ጠዋት ከሆነ የላከላችሁ ሰላም ወይም ጉድ ሞርኒንግ ሊላችሁ ይችላል፣ እንዴት አደርክ ሊላችሁ ይችላል። እናንተስ አይ እንደሱ ሳይሆን እናንተ የሆነ ሾፕ ወይም ሱቅ ስትገቡ ሻጩ እንዴት አድርጎ ቢያናግራችሁ እንደስ የሚላችሁ እንኳን ደህና መጣችሁ ሰላም ነው። አይታችሁ ከሆነ አይደለ ጎበዝ ነጋዴዎች እንደዛ ነው የሚያደርጋችሁ። እንኳን ደህና መጣችሁ እናንተ ራሱ እንደዛ ለሚቀበላችሁ የሆነ ጥሩ አይነት አመለካከት ይኖራችኋል። ተረዳችሁ? ወይም የሆነ እንደዚህ ቁጭ ብሎ ለምሳሌ የሆነ ሱቅ ላይ ቁጭ አለና እንደዚህ ሻጩ ማለት ነው መጣችሁ የሆነ ቀጠቃች እሱ እንደዚህ ያክል ዋጋ ይላችኋል፣ ይሄኛው እንደዚህ ያክል ዋጋ በቃ እንደዚህ ነው ዋጋዬ እንደዚህ ነው፣ ካልፈለክ መውጣት ትችላለህ። እቃውን ብትፈልጉትም በባህሪው ምክንያት ምን ታርጉታላችሁ? ተውታላችሁ አይደል? ከሱቁ ተውታላችሁ። ልክ እንደዛ ነው ሶሻል ሚዲያችሁ ሱቃችሁ ነው። እንደዛ አድርጋችሁ አስቡት። ሶ ክላይንት ወደ እናንተ ሲመጣ ሰላም ሲላችሁ ጉድ ሞርኒንግ ሲላችሁ ጉድ ሞርኒንግ ቢቻል ስማቸው ከላይ ካለ ስማቸውን ጥቀሱት። ለምሳሌ ጉድ ሞርኒንግ ሃይ ብሎ ለእናንተ ሎጎ ዲዛይን ፈልጌ ነበር ካላችሁ ለምሳሌ ስሙ ዳዊት ከሆነ ጉድ ሞርኒንግ ዳዊት እንዴት ነህ ይቻላል ብላችሁ ትቀጥላላችሁ ወደ ለጠየቀው ጥያቄ መልስ ማለት ነው። ስለዚህ ሁሌ የምትመልሱት መልስ ፖላይት የሆነ ይሁን። ያ ምን ያደርጋል? ለቀጣዩ ስራችሁ ወይም ደግሞ ቀጣይ ክላይንት ለሚያወራው ነገር በቃ እናንተ ላይ ትረስት ኖሮት እንዲቀጥል ልታረጉት ትችላላችሁ ማለት ነው። ሁለተኛ ደግሞ ግልጽና በቃ ክሊር እና ኦነስት መሆን አለባችሁ። ክሊር ያው ግልጽ ነው፣ ኦነስትም እንደዛው ነው። ለሁለቱ የአማርኛ ቃላት ማግኘት አስቸጋሪ ነው፣ ግን በቃ ግልጽ መሆን አለባችሁ ስራ ላይ። ለምሳሌ የእናንተ ዋጋ ለአንድ ሎጎ ዲዛይን 100 ሺህ ብር 50 ሺህ ብር ሊሆን ይችላል። ሚኒመም 50 ሺህ ብር ሊሆን ይችላል። አይ ያለኝ በጀት 30 ሺህ ነው ካላችሁ ክላይንት በ50 ሺህ ማትሰሩ ከሆነ ከመጀመሪያው በግልጽ ንገሩት። መመላለስ አያስፈልግም። ኖ የኔ በጀት 50 ሺህ ነው፣ ከዚህ በታች ልሰራልህ አልችልም፣ አዝናለሁ፣ ሌላ ዲዛይነር እንዲፈልጉ ሪኮማንድ። ወይም ደግሞ በ30 ሺህ የሚሰራ የምታውቁት ሎጎ ዲዛይነር ካለ ጥሩ የምትሉት እሱ ይሰራል በዚህ ዋጋ ብላችሁ ምን ማድረግ ትችላላችሁ? ለነሱ ይህንን ዲዛይነር አናግረው ብላችሁ መስጠት ትችላላችሁ የነሱን ኮንታክት። ተረዳችሁ? በቃ ግልጽ መሆን። አይ እንደዚህ ሲሆን እንደዚህ ነው። ለምሳሌ ይሄ ብቻ ሳይሆን በዋጋ ብቻ ሳይሆን 15 ቀን የሚፈጅባችሁ ስራ ሊኖር ይችላል። እናንተ በ5 ቀን ታደርስልኛለህ ወይ ብሎ አሪፍ ብር ቢጠራላችሁ ተቀብላችሁት በ5 ቀን የማታደርሱት ስራ ከሆነ ከመጀመሪያው ንገሩት። አይ ይሄ ስራ እንዲህ ይፈልጋል፣ በ5 ቀን ላደርስልህ አልችልም፣ ግን 15 ቀን የነበረውን አጥቤ በ7 ወር በ10 ቀን ላደርግልህ እችላለሁ። በቃ ግልጽ ሆናችሁ ምን ማድረግ መናገር። ከዛ ቀጥሎ ደግሞ ሶስተኛው ምንድን ነው? ኤክስፕሌኒንግ ዩር ዲዛይን ዲሲሽን። ወይም ደግሞ ለአንድ ዲዛይን የሰራችሁት ወይም ደግሞ የሆነ ከለር ስትጠቀሙ ለምን ያን ከለር እንደተጠቀማችሁ አብራሩለት ለክላይንቱ። አይ እኔ እኮ ዲዛይነር ነኝ፣ የሆነ ቀለም መረጣችሁ ጥያቄ ሆኖበት ይሄ ለምን እንደዚህ ያደረግከው፣ ኦር ደግሞ ግን ይሄኛው ይሻላል ለምን ይሄኛውን አንተ መረጥ ካላችሁ ሰማኔ እኮ ዲዛይነር ነኝ አይ ካልክ ይቅር ምናምን ማለት ሳይሆን ከዚህ አንጻር ከዚህ ዲዛይን ሳይኮሎጂ አንጻር ይሄን ከለር ተጠቀምኩኝ፣ ይሄ ከለር ለሚመለከቱ ሰው ወይም ደግሞ የአንተን ሰርቪስ እንደዚህ አድርጎ ለሚጠቀሙት ሰዎች እንደዚህ አይነት ኢሞሽን እና እንደዚህ አይነት መልእክት ይኖረዋል። ሶ እንዲያደርጋችሁ ነው ለክላይንት ምን ማድረግ ያለባችሁ ማብራራት ያለባችሁ እንጂ አይ እኔ እኮ ዲዛይነር ስለሆንኩ ሳይሆን አያውቁም። ስለዚህ ፖላይት በሆነ መልኩ ኤክስፕሌን ማድረግ ይኖርባችኋል። ምንድናችሁ የዲዛይናችሁ ዲሲሽን። ለምን ይሄን ቀለም መረጥክ፣ ለምን ይሄ እንደዚህ ሆነች፣ ለምን ከርቧ እዚህ ጋር እንደዚህ ተጣመመች። ባለሙያ ናችሁ አይደል? ስለዚህ እንደ ባለሙያ ይሄን ያደረኩት እንደዚህ ስለሆነ ነው ብላችሁ ልትናገሩ ወይም ደግሞ ልታብራሩ ይገባል ማለት ነው። ከዛ ቀጥሎ ደግሞ ብዙ ዲዛይነር ስኬፕ የሚያደርገው እኔ ራሱ ሲጀምር አካባቢ ስኬፕ የማደርገው ነገር ክላይንት የሚሰጣችሁን ፊድባክ በጥንቃቄ አዳምጡት፣ ተረዱት። ካልተረዳችሁት ደግማችሁ ጠይቁት። ምን ማለት ነው፣ ምንድን ነው የፈለከው የሚለውን ደግማችሁ ጠይቁት። አለበለዚያ ባክኤንድ ፎርዙ ከክላይንት ጋር ያለው በጣም ያሰለቻችኋል። እናንተ ይሄን እንዲያርገው ከዛ አዎ በቃ ይሄን ነበር እኮ ያልኩ ይላችኋል ከሆነ ምልልስ በኋላ እናንተ መልሳችሁ ስታዩት። ስለዚህ ክላይንት ፊድባክ ሲሰጣችሁ ያን ፊድባክ በጥንቃቄ ምን ማለት እንደፈለገ ምን እንዲሆንለት ወይ እንዲሰራለት እንደፈለገ በጥንቃቄ አዳምጡት። ስለዚህ ያንን ነገር ካደረጋችሁ እናንተ ፕሮፌሽናል ኮሚኒኬተር ወይም ደግሞ ፕሮፌሽናል ኮሚኒኬሽን ስለሚኖራችሁ ጥሩ የግራፊክ ዲዛይነር ትሆናላችሁ ማለት ነው። ስለዚህ እንደተረዳችሁት
እኛ ለክላይንት ዲዛይን ብቻ አይደለም የምንሰራው። እንደ አንድ ግራፊክ ዲዛይነር ምንድነው የምናደርገው? ፕሮብለም የተፈጠረበትን ፕሮብለም ነው ምን የምናደርገው ሶልቭ የምናደርገው። ስለዚህ ያንን ሶልቭ የምናደርግ ከሆነ ክላይንት ለተፈጠረበት ችግር የሆነ ሶሉሽን መፈለግ ይኖርብናል ማለት ነው። ስለዚህ ያንን ነገር ይሄ ነው በቃ ሶሉሽን ይሄ ነው ብላችሁ ስትነግሩት ለምን ያ ሶሉሽን እንደሚሆን ለምን ይሄን እንዳደረጋችሁ እያንዳንዱን ነገር ኤክስፕሌን ማድረግ ይኖርባችኋል። ከዛ በተጨማሪ ደግሞ እንደነገርኳችሁ የምትሰሩበት ብር መጠን ወይም በዚህ ቀን አላደርስም የሚለውን ነገር ግልጽ ሆናችሁ መናገር ይኖርባችኋል ማለት ነው። ከዛ በተጨማሪ ደግሞ እንደነገርኳችሁ ጥሩ በሆነ መንገድ ከክላይንቶች ጋር ሪስፖንድ ማድረግ ወይም ደግሞ ጥሩ የሆነ ምልልስ መፍጠር ይኖርባችኋል ማለት ነው። ስለዚህ እንደ አንድ ግራፊክ ዲዛይነር ፕሮፌሽናል የሚያስብሏችሁ ነገሮች እነዚህ ናቸው። ክላይንቶችን ታዲያ እንዴት ማኔጅ ታደርጋላችሁ? ለምሳሌ ለአንድ ስራ ሊሆን ይችላል፣ ሎንግ ተርም ስራ ሊሆን ይችላል ከእናንተ ጋር የመጣው እንዴት አድርጋችሁ ማኔጅ ታደርጉታላችሁ? ከዛ በፊት የሆነ ቪዲዮ ላሳያችሁ። ቪዲዮ ይሄኛው ነው። $5,000 client, money sent, thanks. $500 client, oh my God, I don't want to do this. I don't know if I have to talk to my parents. I don't know if I have to talk to my wife. Oh my God, I want a refund. Maybe what happens if I lose this money? What happens? I don't even know. Maybe I'm going to go broke. Maybe I'm going to lose my job. Maybe I'm going to get out of college. Maybe I'm going to drop out. Hey, is this still available? I'm going to buy it. Actually, I changed my mind. I think I'm going to go this way. I think I'm going to go that way. I'm going to go all the way. Hey, I just sent the money. Wait, where the fuck is... አያችሁት? የመጀመሪያው $5,000 ነው። $5,000 የሚከፍል ክላይንት ነው። ቀጥታ ከፈለ። ያኛው ግን $500 ነው። ዲፍረንሱን አያችሁት አይደል? የ5000 እና የ500 በኢትዮጵያ ብር ነው። የ5000 ብር እና የ500 ብር ክላይንት ይሄ ነው። የ500 ብሩ እንዴት እንደቆየ አያችሁታ። ግን ከፈለ። ከከፈለ በኋላ አቆመ እንዴ? እንቀጥል ቪዲዮ። The product I'm going to refund. I'm going to charge back. I don't even want the product anymore. You piece of shit. Work with people who have money. Don't do this. አያችሁት? መጨረሻ ላይ ምን አለ? Work with people who have money. Work with people who have money. ከዛስ? Don't do this. ይሄ ቪዲዮ እኔ እዚህ ፊልድ ላይ 8 ዓመት ስቆይ በቃ ትክክል ነው። በመጀመሪያ ገንዘብ ላይ የሚከራከራችሁ ክላይንት በቃ በጣም የሚጨቃጨቃችሁ ብር ላይ ስራው ላይም እንደዛ ነው። በጣም ነው የሚጨቃጨቃችሁ። በቃ ከምታስቡት በላይ በጣም ነው የሚጨቃጨቃችሁ። እንደውም በብሩ መጨቃጨቁ ይሻላል። ስራው ላይ በጣም በቃ ኢነርጂያችሁን ሉዝ ነው የሚያደርገውና በገንዘብ ከመጀመሪያው ካልተስማማችሁ አቁሙት። በቃ ከዛ ክላይንት ጋር አቁሙት ወይ በነፃ ስሩለት። በነፃ ራሱ ብትሰሩለት ያስቸግራችኋል። በእርግጠኝነት የምነግራችሁ ማለት ነውና ክላይንት ከመጀመሪያው ገንዘብ ስትነግሩት ካልተከራከራችሁ በጣም ምርጥ ክላይንቶች ናቸው እነሱ ክላይንቶች። ምንድነው ከእናንተ የሚፈልጉት? ግን እንደዛ ስላችሁ ግን ይሄ ዝም ብለው ይከፍላሉ እንደዚህ ኖ የምትፈልጉትን ወይም ደግሞ እነሱ የሚፈልጉትን ነገር እንደምታደርጉ ከተሰማቸው ይከፍላሉ። ግን እናንተ ምን አድርጉ? አይ ስለከፈለ ብላችሁ ሳይሆን ያ ክላይንት የሚፈልገውን ነገር ሰርታችሁ ምን ማድረግ ይኖርባችኋል? ማስረከብ ወይም ደግሞ እንደሚፈልገው አርጋችሁ ልትሰሩለት ይገባል ማለት ነው። ክላይንቶች ምን ማወቅ አለባችሁ መሰላችሁ? ሁሉ ጊዜ ወይም በአብዛኛው ሪቪዥን ይፈልጋሉ። ሪቪዥን ማለት ምንድነው? የሆነ ስራ ሰርታችሁ ላካችሁለታ ኦኬ በቃ ተቀብሎ አይደለም ይሄን አስተካክል እንዲያርግ ይሏቸዋል። ያንን በሚያደርጉ ሰዓት ወይም ደግሞ ፊድባክ የሚሰጧችሁ ሰዓት መጀመሪያ እንደነገርኳችሁ ሊስን ኬርፉሊ በቃ እናንተ ሙሉ ትኩረታችሁን ሰብስባችሁ አዳምጧቸው። ከዛስ ምን አይነት ችግር ነው ያንን ፊድባክ እንዲሰጥ ያደረገው ምን አይነት ችግር ነው የሚለውን ነገር አይደንቲፋይ አድርጉት ወይም ደግሞ ችግሩ ምን እንደሆነ ፋይንድ አውት አድርጉት ያንን ነገር ፊድባኩን ሲሰጣችሁ። ከዛስ ፖሲብል የሆነ ወይም ደግሞ መሆን ያለበትን ሶሉሽን ሰጀስት አድርጓቸው። ኦኬ እንዲህ ከሆነ እንዲህ ቢሆን ይሻላል፣ እንዲህ ከሆነ ከስራ አንፃር እንደ ባለሙያ እንደዚህ ቢሆን አሪፍ ነው። ከዛስ እንደዛ ያላችሁትን ወይም ደግሞ ቢሆን ይሻላል ያላችሁትን ሶሉሽን ኢምፕሩቭ አድርጉትና ዲዛይኑን አሳዩዋቸው። ይሄኛው ምን ይፈጥርላችኋል? ሁሌ መመላለስ የሆነ ፊድባክ ከሚመጣ አንድ የሚነግራችሁን ፊድባክ አዳምጡ። ከዛ በኋላ ያንን ነገር አሪፍ ነው የሚባለውን ነገር ሰርታችሁ አሳዩዋቸው። እናንተ በቀላሉ የተፈጠረባቸውን ችግር አውቃችሁ አይደንቲፋይ አድርጋችሁ ጥሩ የሚባለውን ሶሉሽን ከሰጣችኋቸው መልሶ ሪቪዥን አይጠይቋችሁም። ግን ሁሉ ጊዜ የሆነ ክላይንት ስራ ሲጠይቃችሁ ስራውን ጨረሳችሁ ስትሰጡት ተቀብሎ ይሄዳል ማለት አይደለም። አብዛኛውን ጊዜ ሪቪዥን ይፈልጋሉ ወይም ደግሞ ፊድባክ ይሰጧቸዋል ለእናንተ ማለት ነው። ያንን ነገር በደንብ አዳምጡት።
እነዚህ ለአጭር ጊዜ ወይም ለአንድ ፕሮጀክት ሊሆን ይችላል ክላይንት። ሎንግ ተርምስ ሲሆን ለምሳሌ የክሪኤቲቭ ስራ ልትሰሩለት የምትችሉት ሬስቶራንት ሊሆን ይችላል፣ የሆነ ድርጅት ሊሆን ይችላል፣ የግራፊክ ዲዛይን ስራ የምትሰሩለት፣ ሶሻል ሚዲያ ፖስት የምትሰሩለት በየወሩ ሊኖር ይችላል። እንደዚህ አይነት ክላይንት ደግሞ ሲሆን ምን መሆን አለበት? አንድ የተደሰተ ክላይንት ወይም ደግሞ አንድ ያስደሰታችሁት ክላይንት መልሶ የሚመጣው እናንተ ጋር ነው። ይሄ ምንም ልትጠራጠሩ አይገባም። አንድ የተደሰተ ክላይንት በእናንተ እሱ ብቻ አይደለም ጓደኞቹን ሰብስቦ ነው የሚያመጣላችሁ። ወይ ይሄ ልጅ በጣም አሪፍ ነው ብሎ ኮንታክታችሁን የሚሰጠው። ይሄ በራሴም ስላየሁት ነው። አንድ ክላይንት ከተደሰተባችሁ እሱ አካባቢ ላይ ያሉትን ክላይንቶች በሙሉ ነው ምን የሚያደርገው የእናንተን ኮንታክት የሚሰጠው። ለዛ ነው ብዙ ጊዜ አሁን ለምሳሌ 85 ሎጎ ዲዛይነሮች ሰርቻለሁ እና ፖስት ያደረኩት ግን ትንሽ ሎጎ ዲዛይነሮች ነው ፖስት ያደረኩት። ለምን አላረኩትም? ስራው ስለበዛብኝ። ምንም ይሄኛው ፖርትፎሊዮን እንትን አድርጎ ምናምን ሰርቶ ፖስት ማድረጉ ሌላ ተጨማሪ ስራ ስለሆነ ስራ ስለበዛብኝ ነው። ያም ስራ የመጣው ከምንድን ነው? ሶሻል ሚዲያ ላይ እንደምታዩት በጣም ፖስት አላደርግም ስለ ግራፊክ ዲዛይን። ግን ከዚህ በፊት የሰራሁላቸው ክላይንቶች የተለያዩ ስራዎችን ወይም ደግሞ የተለያዩ የግራፊክ ዲዛይን ስራዎችን የሚፈልጉ ሰዎችን ኮንታክቴን እየሰጧቸው እየመጡ እየሰራ ነው እንጂ እነዛን ስራዎች መስራት አቁሜ ምናምን አይደለም። እና ማውስ ቱ ማውዝ የመጣ ደግሞ እንደዚህ በሰው የመጣ ክላይንት ደግሞ እጅግ በጣም አሪፍ ነው። ምክንያቱም የሆነ ምስክር ሰው ስላገኙ ምስክሩ ሰው ደግሞ የሚያውቁት ሰው ስለሆነ 100% ተማምነው ነው ወደ እናንተ የሚመጡት ማለት ነው። ለዚህ ምንጊዜም ስራ ስትሰሩ ምን አድርጉ? አስደስቱ። በቃ ክላይንቶችን አስደስቱ። እነሱ ራሳቸው ሌላ ስራ ሲኖራቸው እንዲሁም የእናንተ ሰርቪስ የሚፈልግ አይነት ጓደኛ ካላቸው የእናንተን ኮንታክት ነው የሚሰጡት። ግን ይሄ ክላይንት ወይም የሆነ ሎንግ ተርም የሚሆን ክላይንት ሲመጣላችሁ ለእናንተ ምን ማድረግ አለባችሁ? አብራችሁ እንዲቆይ የመጀመሪያ ዴሊቨር ወርክ ኦን ታይም። በቃ ባላችሁትና በተናገራችሁት ሰዓት አድርሱ። ለምሳሌ እንደኔ ዴስክቶፕ የምትጠቀሙ ከሆነ ላፕቶፕ ብዙ ለመጠቀም የማይመቻችሁ ከሆነ ምን ሊያስቸግራችሁ ይችላል? መብራት ሊጠፋባችሁ ይችላል። ስለዚህ እንደነሱ አይነት ችግሮች ከገጠማችሁ መብራት የማይጠፋው ምን ሰዓት ነው? ሌሊት ላይ ጠፋ። ኦኬ፣ ስራውን ሌሊት ላይ መስራት ቀን ትተኛላችሁ። እነዚህ አይነት ችግሮች ሲፈጠሩ እንደነዚህ አይነት ሶሉሽኖችን ማድረግ ወይም ደግሞ ስራው 15 ቀን የሚፈጅባችሁ ከሆነ ምናልባት የሚገጥማችሁ ነገር አይታወቅም። መብራት ሊጠፋ ይችላል፣ የሆነ ነገር ሊገጥማችሁ ይችላል። እናንተ በ20 ቀን ነው ስራውን የሚጨርሰው ማለት ትችላላችሁ። እናንተ በ15 ቀን ትጨርሱታላችሁ። ከፈለጋችሁ ከዛ ቀን ቀድማችሁ ወይም ባላችሁት በ20 ቀን ላይ ለክላይንት ለተናገራችሁት በዚህ ቀን አድርሳለሁ ላላችሁት ሰው ማድረስ ይኖርባችኋል። ከዛስ እዛ ስራ ላይ የሆነ ነገር ከመጣ ሜንቴን ማድረግ ይኖርባችኋል፣ ማስተካከል ይኖርባችኋል። ዝም ብላችሁ ሜንቴን አይደለም፣ ፕሮፌሽናሊዝም ሊኖረው ይገባል። ሜንቴን ስታደርጉ ተረዳችሁ? የሆነ ክላይንት እሱን እንደዚህ ያስተካክሉ እንደዚህ ኦኬ እሺ ወይ ይቅርታ ይቺን ነገር አላስተካከልኩ ፖላይትሊ ይሄ ፕሮፌሽናሊዝም የሚባሉትን ነገሮች መጀመሪያ ነገርኳችሁ ማለት ነው። ግልጽ መሆን እያንዳንዱ ነገር። ለምሳሌ የሆነ ክላይንት 4-5 ሪቪዥን ፈጠረባችሁ እና በጣም እያደከማችሁ ነው። የተናገረው ወይም የሚከፍላችሁ ዋጋና እናንተ ምን የምታደርጉት የምትሰሩት ስራ እየተመጣጠነ አይደለ? ግልጽ መሆን መቻል አለባችሁ እዛ ጋር። ኦኬ አንተ እንደዚህ ነው እየከፈልከኝ ያለው፣ ከዚህ በላይ ግን ሪቪዥን የምናደርግ ከሆነ ገንዘብ አስጨምራለሁ። በቃ በግልጽ ነገሩት። አይ በቃ እኔ ገንዘብ መጨመር አልችልም ካለ እዛ ጋር ትለያያላችሁ፣ ወይም እዛች ጋር መስተካከል ያለበት ተስተካክሎ ያ ክላይንት ስራውን ይዞ ይሄዳል። አይ እናንተም ደስ ሳይላችሁ ስራውን እየጎተታችሁት እሱም ሳይደሰት ሁለታችሁም ሳትደሰቱ ነው የምትለያዩ። ስለዚህ እነዚህ አይነት ነገሮች ከመምጣታቸው በፊት ግልጽ በሆነ ወይም ደግሞ ክሊር ሆናችሁ የሚሰማችሁን ነገርና መደረግ ያለበትን ነገር በግልጽ መናገር ይኖርባችኋል። አትፍሩ ማለት ነው በሌላ አነጋገር። ከዛስ ሃይ ኳሊቲ የሆኑ ዲዛይኖችን ፕሮቫይድ አድርጉ፣ ወይም ደግሞ ሃይ ኳሊቲ የሆኑ ዲዛይኖችን ስጧቸው ለክላይንቶች ማለት ነው። ስለዚህ የሱ እኮ ኳሊቲው በጣም አሪፍ ነው ብሎ ሊመጣ ይችላል። ሁለት ተመሳሳይ ዲዛይነር ሊያውቅ ይችላል ያ ሰው። አይ የሱ ኳሊቲ ይበልጣል ብሎ ወደ እናንተ ይመጣል ያ ክላይንት። ለምን? እስከዛሬ ስትሰጡት የነበረው ምን ስለሆነ? ጥሩ የሆነ ዲዛይን ስለሆነ ወይም ደግሞ ኳሊቲው አሪፍ ስለሆነ ማለት ነው። ኳሊቲው አሪፍ ከሆነ ክላይንት የትም አይሄድባችሁም። በእናንተ ስራ የሚደሰት ምን የሚል ከሆነ ሎንግ ተርም በደንብ ነው የምትሰሩት ከነሱ ጋር ማለት ነው። ከዛ ቀጥሎ ደግሞ እንዳልኳችሁ ኮሚኒኬት ክሊርሊ፣ በግልጽ መነጋገር እያንዳንዱ ነገር። ለምሳሌ ኑሮ እየጨመረ ነው የሚሄደው፣ እየተወደደ ነው የሚመጣው አይደል? 1 ዓመት 2 ዓመት ከእናንተ ጋር ክላይንት ሲሰራ በመጀመሪያው ዓመትና ሁለተኛው ዓመት ላይ የምትሰሩለት ዋጋ ሊለያይ ይችላል። ለምሳሌ የሆነ ክላይንት
አዮ የሚባል ክላይንት ሊኖራችሁ ይችላል ኦር ሳሙን አዮ አብረን ባለን ቆይታ በጣም ደስተኛ ነኝ እንደዚህ አይነት ክላይንት ነህ ጥሩ ክላይንት ነህ እነዚህ ነገሮች በቃ ስለ ክላይንቱ ጥሩ ባህሪያትን ሜንሽን ታደርጉና ከዛ ምን ትላላችሁ ባለው የኑሮ ሁኔታ አንፃር እንደዚህ የዲዛይን ዋጋዎቼ ላይ ማስተካከያ አድርጌያለሁ ወይም ደግሞ ፕራይስ አፕዴት አድርጌያለሁ ሶ ፕራይስ አፕዴቱ ከ3 ወር በኋላ ሊሆን ይችላል ብትጨምሩት አይ ከነገ ጀምሮ እንደዚህ ሳይሆን just professionally ከ3 ወር ከ2 ወር በኋላ ወይም ደግሞ ከዚህ ወር በኋላ ፕራይስ አፕዴት አደርጋለሁ ለዚህ አብረን የምንቀጥል ከሆነ ላሳውቅ ብዬ ነው በቃ ፖላይትሊ ነው ነገራችሁት ከዛም ደግሞ ምን አደረጋችሁታል እንደዛሬ ነገ ጨምር አይደለም ያላችሁት 3 ወር ሰጣችሁታል እንዲያስብበት ሊሆን ይችላል 1 ወር ሰጣችሁታል ቀጣይ ወር ጀምሮ እንደዚህ ብላችሁ ልትነግሩት ትችላላችሁ ብዙ ጊዜ 1 ወር ፕሮፌሽናል አይሆንም 2-3 ወር ብታረጉለት ግን በጣም አሪፍ ይሆናል ማለት ነው ስለዚህ ኮሙኒኬት ክሊርሊ ያልኳችሁ በግልጽ ለምሳሌ መጨመር ካለባችሁ ዋጋ አብረን በመስራታችን በጣም ደስተኛ ነኝ እንዳልኳችሁ እንደዚህ ብላችሁ ዋጋችሁን ትጨምራላችሁ ማለት ነው ሶ ከክላይንት ጋር በሚተዋራቸው ነገሮች ክላይንቱን ብቻ ሁሌ ማስደሰት አለበት ማለት አይደለም እናንተም ከዛ ክላይንት ጋር ስትሰሩ ልትደሰቱ ይገባል ካልተደሰታችሁ ዝም ብሎ የድረስ ስራ ነው የምትሰሩለት ስለዚህ አንድን ክላይንት ግን ማስደሰታችሁ ምን ይጠቅማችኋል እናንተ ሌሎች ክላይንት ወደ እናንተ ይዞላችሁ እንዲመጣ እንዲሁም ደግሞ ከእናንተ ጋር ረጅም ጊዜ የእናንተን ስራ እናንተ እየሰራችሁለት እናንተም ከሱ ገንዘብ ያገኛችሁ እንድትቆዩ ያደርጋችኋል ማለት ነው ስለዚህ ሎንግ ተርም ክላይንት ሲመጣ እናንተ ጋር እንዲቆይ ከፈለጋችሁ እነዚህ ነገሮች ስራችሁ ላይ መስራት ይኖርባችኋል ማለት ነው ከዛ ቀጥሎ ደግሞ የብዙ ግራፊክ ዲዛይነሮች ወይም ደግሞ ብዙ ግራፊክ ዲዛይነር የሚገጥሟቸው ነገሮች ናቸው you are too expensive አንተ ዋጋ ውድ ነው ይሏቸዋል ሶ እንደዛ ሲሏችሁ ምንድነው ማድረግ ያለባችሁ የዚህ ግራፊክ ዲዛይን ማስተር ክላስ ስፖንሰራችን የሆነው ኢትዮ ቴሌኮም በኮሜንት ማመስገን ትችላላችሁ እኛ ደግሞ በቪዲዮ እናመስግን ዛን ቀጥላለን ሄሎ እሺ አዲሱ ቤት እንዴት ነው ጥሩ ነው ግን ጭር ብሏል ምን ነው ዲሽ ሰሪው የት አለ ሳህኑ ከትናንት ጀምሮ አልተሰቀለም እሱን ታየው የተሻለ ነገር አመጣለሁ አባወራው በጉጉት ተጠብቋል ከነስጦታው ከተፍ ብሏል ስጦታው ለማን ነው ለኛ ለሁላችንም ቴሌስትሪም ይሰኛል ሕይወትን አዘምኖ መረጃና መዝናኛ በጥራት ያደርሳል የቴሌስትሪም ዲቫይስ ሲም ካርድ ይቀበላል በ4G እና 5G ኔትወርክ ይሰራል በአማራጭ ደግሞ ዋይፋይ መጠቀም የሚቻል ሲሆን ከቴሌቪዥኑ ጋር ያገናኙታል ከዚያም በሳተላይት ዲሽ ያገኟቸው የነበሩ ቻናሎችን ይመለከቱበታል መቀበያው ዘምኗል ቴሌስትሪም ሳሎን ገብቷል ምን ይሄ ብቻ ቴሌቪዥኑ ስማርት ባይሆን ቴሌስትሪም የስማርት ቲቪ አገልግሎትን ማሟልቷል ቢፈልጉ ዩቲዩብ አሊያም ያሻውትን መተግበሪያ ጭነው መጠቀም ይቻላል ቴሌስትሪምን በዘመን ገበያ ወይም ከኢትዮ ቴሌኮም አገልግሎት መስጫ ማዕከላት ገዝተው አኗኗሩን ያዘምኑ ድንቅ ነው ከውጭ ነው ያስመጣው ከዚሁ ነው ከኢትዮ ገባኝ ቴሌስትሪም ከአንጋፋው ኢትዮ ቴሌኮም ሶ ክላይንት የእናንተ ዋጋ ውድ ነው ወይም ደግሞ you are too expensive ሲሏችሁ ምን ማለት ይኖርባችኋል አሁን ምን ታረጋላችሁ መሰላችሁ መጀመሪያ መስጠት ያለባችሁ ኦፕሽን እኔ እኮ እንዲ ኳሊቲ እኔ እኮ እንዲ ማብራራት አይጠበቅባችሁ ለምን ወደ እናንተ መጣ ስራውን አይቶ ስፔሻሊ የሆነ ክላይንት ስራችሁን አይቶ ከመጣ ማብራራት አይጠበቅባችሁም እናንተ ሶ ምን ታረጋላችሁ 3 ነገሮች አሉ እነዚህ 3 ነገሮች ተነግሯቸዋለች ለክላይንት የመጀመሪያው ምንድነው ስፒድ ወይም ደግሞ ፍጥነት ስራውን ምን የምታረጉበት የምትሰሩበት ፍጥነት ማለት ነው ከዛ ደግሞ ሁለተኛው ምንድነው ኳሊቲ ምንድነው ኳሊቲ የፋይናል ሪዛልት ወይም ደግሞ የምትሰሩት ስራ መጨረሻው ኳሊቲ ወይም ነው ለክላይንት የምትሰጡት ምን አይነት ኳሊቲ ነው ያለው ያለ ከዛ ቀጥሎ ደግሞ ሶስተኛ ፕራይስ ነው ፕራይሱ ምንድነው ምን ያህል ነው ኮስት የሚያደርጋችሁ ውድ ነው ወይስ ደግሞ ቺፕ ነው ረካሽ ነው የሚለው ማለት ነው ወይም ደግሞ ተመጣጣኝ ዋጋ ነው ወይ ምን ትምትሉት ዝቅ ባለ ፕራይስ ነው የምትሰሩት ከፍ ባለ ፕራይስ ነው የምትሰሩት 3 ነገሮች አሉ ስለዚህ ምንድነው የነገርኳችሁ ስፒድ አለ ከዛ ኳሊቲ አለ ከዛ ፕራይስ አለ አሁን ከ3 ውስጥ ምርጫ እንዲመርጡ ለነሱ ትሰጣላችሁ እድሉን ማለት ነው ምርጫ ግን ሲመርጡ ምንድነው የሚያደርጉት ሁለቱም ብቻ እንዲመርጡ ታረጋላችሁ እናንተ ማለት ነው ሁለቱም ብቻ አደረጉ ማለት እናንተ ጋር የሆነ አድቫንቴጅ ትይዛላችሁ ማለት ነው ወይም ደግሞ ትክክለኛ የሆነ ነገር ላይ
እንዲመርጡ ወይም ነው ትክክለኛ ነገር ላይ እንዲሆኑ ታደርጋላችሁ ማለት ነው። ስለዚህ እንደነገርኳችሁ ስፒድ፣ ኳሊቲ እና ፕራይስ የሚሉት አሉ። ከነዛ ውስጥ ሁለቱ እንዲመርጡ ታደርጋላችሁ። ለምሳሌ ሁለቱን ሲመርጡ ግን አንዱ በእንጥልጥል ይቀመጣል፣ አንዱን አይመርጡም ማለት ነው። ለምሳሌ ፋስት እና ሃይ ኳሊቲ ይፈልጋሉ። ፋስት እና ሃይ ኳሊቲ ሲፈልጉ ምን ይሆናል? ዋጋ ወይም ደግሞ ፕራይስ የሚለው ጋር ኤክስፔንሲቭ ይሆናል ወይም ውድ ይሆንባቸዋል ማለት ነው። ለዚህ ኳሊቲ እና ፈጣን የሆነ አገልግሎት የሚፈልጉ ከሆነ ርካሽ ብር መሆን የለበትም ማለት ነው። ስለዚህ ራሳቸውን እያስመረጣችሁ ነው እናንተ ማለት ነው። ስለዚህ የምትሰሩት ስራ ምን ይሆናል? ኤክስፔንሲቭ ይሆንባቸዋል ማለት ነው። ከዛ አስቀጥሎ ፋስት እና ቺፕ ከመረጡ ደግሞ በትንሽ ዋጋና ፈጣን ነገር ከመረጡ ደግሞ ምን ይሆናል? ስራው ኳሊቲ አይኖረውም ወይም ደግሞ ሎወር ኳሊቲ የሆነ ስራ ነው የምሰጣችሁ ትላላችሁ ለነሱ ማለት ነው። አይ ቺፕ እና ሃይ ኳሊቲ ነው የምፈልገው ደግሞ ካለ ቀስ ብላችሁ ነው ያንን ስራ የምትሰሩት ወይም ደግሞ እስሎ ይሆናል የምኑ የስራው ፕሮሰሱ ማለት ነው። ስለዚህ ይሄን ትሪክ ትጠቀማላችሁ እናንተ ለክላይንቶች ምን ታደርጋላችሁ? ከሶስቱ ሁለቱን ምረጡ ትላላችሁ። ለምሳሌ እዚህ ጋር እንደነገርኳችሁ ምን አለ? ስፒድ አለ ወይም ደግሞ ፋስት፣ ከዛ ቀጥሎ ሃይ ኳሊቲ አለ፣ ከዛ ቀጥሎ ደግሞ ቺፕ ወይም ደግሞ ፕራይስ አለ። ለምሳሌ እዚህ ጋር ያለውን የመጀመሪያውን ስፒድ ፍጥነትንና አንዱ ክላይንት መጥቶ ምንም ቢያደርግ ፕራይሱን እንትን ቢል ስራችሁ ምን ይሆናል? ኳሊቲ አይሆንም ወይም ደግሞ ሎ ኳሊቲ ይሆናል ማለት ነው። ከዛ አይ እንደዛ ሳይሆን እኔ ደግሞ ኳሊቲ እና ፕራይሱ ቢላችሁስ ወይም ደግሞ ኳሊቲ ሆኖ ግን ቺፕ አድርጉልኝ ፕራይሱ ቢላችሁስ ፈጣን ስራ ወይም ደግሞ ስፒድ አይኖረውም፣ ሰው ቀስ ብላችሁ ትሰሩልታላችሁ ማለት ነው። አብዛኛውን ጊዜ ይሄንን ምርጫ ስታቀርቡላቸው ክላይንቶች የትኛውን ነው የሚመርጡት? ሃይ ኳሊቲ ያለው ነው የሚፈልጉት አይደለ? ስለዚህ ኳሊቲ ያለው ስራና ፍጥነትን ስጠኝ ነው የሚሏችሁ ብዙ ጊዜ። ስለዚህ ዋጋችሁ ውድ ነው ያለውን ምን ታደርጋላችሁ? በዛ ባላችሁ ዋጋ ተስማምታችሁ ትሰራላችሁ ማለት ነው። ምክንያቱም ምን ይፈልጋሉ? ለስራው ፍጥነት ይፈልጋሉ፣ ጥሩ የሆነ ኳሊቲ ይፈልጋሉ። እኔ ፍጥነትና ኳሊቲ በጣም ብዙዎቹ መጨረሻ ላይ የሚመርጡላችሁ ነገር ይሆናል ማለት ነው። አንዳንድ ክላይንት ደግሞ ኖ አንተ በቃ ለራስ ብቻ ነው እንዲህ ብሎ ይህንንም አልመርጥም ቢላችሁ 3 አይነት ሪስፖንሶችን ወይም ደግሞ ምላሾችን ትሰጣላችሁ። ለምሳሌ ቅርብ ጊዜ ያጋጠመኝ ክላይንት የሆነ ሰርቪስ ከኔ ፈለገ እና ግራፊክ ዲዛይን ብቻ አይደለም የቪዲዮም ሰርቪስ ፈልጓል። ቪዲዮን ሹት ይደረግለታል፣ ዘን ኤዲት ይደረግለታል። ሶ ለዛ የጠየቅኩት ፕራይስ 200,000 ብር ነው ለዛ ክላይንት ማለት ነው። ሶ ያ ክላይንት እንደምታዩት እዚች ጋር 200,000 ለኔ ከፍለኛል። ከዛ ግን ያንን ስራ ሰርችለት ወይም የዚህን የ200,000 ብር ስራ ሰርችለት ያ ስራ ሶሻል ሚዲያ ላይ ፖስት ሲሆንና ቡስት ሲደረግ ማክሲመም እንደው ለቡስት 100,000 ብርም ካወጣ 300,000 ብለን እናስበው። ሲደመር 100,000 አይደለ? 300,000 ብለን እናስበው። ይሄ ክላይንት ከአንዱ ስራ 26 ሚሊዮን ብር ነው የሚያገኘው። እንግዲህ አስቡት፣ ኢማጂን 26 ሚሊዮን ላይ ሲቀነስ 300,000 ብር 25,700,000 ብር የሱ ትርፍ ነው። ተረዳሹ? ሌሎች ወጪዎች ይኖሩታል እዛ ቢዝነሱ ላይ። ሶ ምን ማድረግ ትችላላችሁ? ስለ ROI ማውራት ትችላላችሁ። ሪተርን ኦን ኢንቨስትመንት። ሪተርን ኦን ኢንቨስትመንት ማለት ነው ያንን ብር ካወጣ በኋላ መልሶ የሚያገኘው ብር። ሶ ቀጥታ የጠየቅኩት ምንድነው 200,000 ብር ብዙ ነው አልኩት። አዎ 200,000 ብር ብዙ ነው አለኝ። ኦኬ ይሄ ስራ ቢሳካ ስንት ብር ነው አንተ የምታገኘው አልኩት። 26 ሚሊዮን አለኝ። 26 ሚሊዮን ለማግኘት ታዲያ 200,000 ብር ማውጣት እንደው ከቢዝነስ አንፃር ፌር ነው ብለህ ታስባለህ? እቺን ብቻ ነው የጠየቅኩት። ከዛ በኋላ ስለዚህ ጉዳይ ማውራት አልፈለገም። ስለዚህ እናንተም ይህንን ነገር ማድረግ ትችላላችሁ። አይ አይሆንም ካላችሁ ደግሞ እናንተ በጣም በስራው የምትተማመኑበት ከሆነ ደግሞ በእያንዳንዱ በሚመጣው በግልጽ ማወቅ ከቻላችሁ፣ ለምሳሌ ትራክ ማድረግ ትንሽ አስቸጋሪ ነው። ለምሳሌ 26 ሚሊዮን የሚሸጠው ቤት ነው። ለዛ ቤት ማስታወቂያ እንድሰራለት ነው ያ ክላይንት የፈለገው። ለዚህ ያን ቤት የሚገዛ ሰው ሲመጣ ኮሚሽን እንዲያስብልኝ ማድረግ ይችላሉ። አንዳንድ ጊዜ ያንን ነገር ትራክ ማድረግ አትችሉም። ለምሳሌ ሊያጭበረብራችሁ ይችላል። ቤቱን ሽጦት እኮ አልሸጥኩም እኮ ያንተ ስራ አላመጣልኝ የሚላችሁ ይችላል። ከዚህ ስራ ላይ 2% እንኳን ኮሚሽን ብትሉት ወይም ደግሞ ስራውን በነፃ ልስራልህና ኮሚሽኑን ከፍ አድርግልኝ 5% እንኳን ብትሉት ምን ያህል ታገኛላችሁ?
የ26 ሚሊዮን 1% ሚሊዮን የ26 ሚሊዮን 10% ስንት ነው? 2,600,000 አይደለ? የ2,600,000 ግማሽ እናንተ 5% ኮሚሽናችሁ ከሆነ ታገኛላችሁ ማለት ነው። 1,300,000 ማለት ነው። ስለዚህ 200,000 ብር ጠይቄ የነበረውን በጣም በስራዬ 100% ከተማመንኩኝ እያንዳንዱ የሚመጣውን ሴልስ ደግሞ ትራክ ማድረግ የምችል ከሆነ ምን አደርጋለሁ? ኮሚሽን እንዲሰጠኝ አደርጋለሁ። ይሄን በነፃ ሰርችለት ከዛስ በስራዬ ከተማመንኩኝና ያ ሁኔታ ከተሳካ ወይም ከተፈጠረ ወይም ያን ቤት በኔ ማስታወቂያ አማካኝነት የሆነ ሰው ቤቱን ቢገዛ ከ200,000 ይልቅ 1,300,000 አገኘው ማለት ነው። ስለዚህ እነዚህ አይነት መንገዶችንም መጠቀም ትችላላችሁ፣ መደራደር ትችላላችሁ ማለት ነው። ከዛ ቀጥሎ ውድ ነው ሲላችሁ ደግሞ ኮምፔር ቱ ዋት አንድ ሰው ምን ጊዜ ማወቅ ያለባችሁ የእናንተ ዋጋ ውድ ነው ሲላችሁ ከዛ በፊት ከእናንተ በፊት ሌሎች ዲዛይነሮችን ጠይቋል። በቃ ያንን ነገር እርግጠኛ ሆኑ። ወይ ጠይቋል ወይ ሰምቷል። ለምሳሌ ሎጎ ዲዛይን 100,000 ብር ነው መሰራው ሲሉ ያንተ ዋጋ ውድ ነው ከማን አንፃር በሉት፣ ወይም ከምን አንፃር በሉት። አይ እንትና እኮ በዚህ ዋጋ እኮ እንደዚህ ብሎኛል፣ እንትና እኮ በ30,000 ብር ሰራላለሁ ብሎኛል። 30,000 ብር እንትና ሰራላለሁ ብለዋል። አዎ ታዲያ እሱን ትተኔ ጋር ለምን መጣ? ስራን ስለወደድኩት በቃ ለዛ ነው ማስከፍል፣ አለቀ። እዚህ ጋር ነገሩን ትገሉታላችሁ ማለት ነው። ስለዚህ በእነዚህ አይነት መልኩ ምን ማድረግ ይኖርባቸዋል? ክላይንቶችን መደራደር ይኖርባቸዋል። የመጨረሻው ደግሞ ብዙ ጊዜ ይሄንን ስራ ወይም ደግሞ አሁን መነግራችሁ ነገር ብዙ ዲዛይነሮች ሲጀምሩ ይሰሩታል። ቤዚክ፣ ስታንዳርድ እና ፕሪሚየም የሚባሉ ነገሮችን አዘጋጁ፣ ፓኬጆች ማለት ነው በቀላሉ። ለዚህ እናንተ ክላይንት በጣም ውድ ነው ፕራይስ ሲላችሁ ወይም የፕሪሚየሙን አገልግሎት ፈልጎ ግን የፕሪሚየሙ ዋጋ ውድ ነው ሲላችሁ ወዴት ትወስዱታላችሁ? ወይ ወደ ቤዚክ ወይ ወደ ስታንዳርድ ትወስዱታላችሁ። ግን ምን ይለያል? ሰርቪሱ ይለያያል። ለዚህ የፕሪሚየም ሰርቪሱን ነው ፈልገው ካላችሁ የፕሪሚየም ሰርቪሱን ከፈለግ መክፈል ያለብህ ፕሪሚየሙ ላይ ያለውን ዋጋ ነው ልትሉ ትችላላችሁ ማለት ነው። ስለዚህ ፓኬጅ ካላችሁ በቀላሉ ፓኬጆችን መርጦ ክላይንቱ እንዲሰራ ታደርጉታላችሁ። ፕሪሚየሙን ፈልጎ ውድ ነው ካላችሁ ምን ታደርጉታላችሁ? ወደ ቤዚክ ወይም ደግሞ ወደ ስታንዳርድ ልትመሩት ትችላላችሁ ማለት ነው። ስለዚህ በእነዚህ መንገዶች አንድ ክላይንት የእናንተ ዋጋ ውድ ነው ሲላችሁ በእነዚህ አይነት መንገዶች ምላሽ መስጠት ትችላላችሁ ማለት ነው። እንዴት ነው? ተመቻችሁ? ኮመንት ላይ ሀሳባችሁን አስተያየቶቻችሁን ማስቀመጥ ትችላላችሁ። በእነዚህ አይነት መልኩ ክላይንቶች ለሚሰጧችሁ መልስ እናንተ በቀላሉ እንደዚህ አድርጋችሁ መመለስ ትችላላችሁ። በዶክመንት እነዚህ ነገሮች ያስቀምጥኩላችሁ የሆነ ሰዓት ሊጠፋችሁ ይችላል። ስለዚህ በቀላሉ ወደዚህ ወደ ሞጁል 10 መታችሁ ይህንን ማየት ትችላላችሁ ማለት ነው። ክላይንቶችን እንዴት ታገኛላችሁ? የመጀመሪያ ክላይንታችሁን ስፔሻሊ እንዴት ታገኛላችሁ? ካገኛችሁ በኋላ እንዴት አድርጋችሁ ሜንቴን ታደርጋላችሁ ወይም ደግሞ ዲል ታደርጋላችሁ ከክላይንቶቹ ጋር የሚለው ይህንን ይመስላል። አሳይመንት አላችሁ። አሳይመንታችሁ ምንድን ነው የሚሆነው? ፋይንድ ሳምዋን ሁ ኒድስ ኤ ዲዛይን ሰርቪስ። የዲዛይን ሰርቪስ የሚፈልግ ሰው ፈልጉ። ከቤተሰብ ሊሆን ይችላል፣ ከአካባቢዎቹ ሊሆን ይችላል፣ ወይም ከጓደኞቻችሁ ሊሆን ይችላል። ቢዝነስ የሚጀምር ጓደኛ ካላችሁ ወይም ደግሞ የብራንድ አይዲያ ካለው አንድ ሰው ወይም እንደዚህ አይነት ብራንድ እኮ መገንባት ፈልጋለሁ የሚል ጓደኛ ካላችሁ ያንን ጓደኛ ፈልጉት። ወይም ደግሞ ሾፖች አካባቢዎች ላይ ሱፐር ማርኬት ካሉ ምን አይነት የዲዛይን ስራ እንደሚፈልጉ ጠይቋቸው። የመጀመሪያ አሳይመንታችሁ ይሄ ነው። ይሄን ነው የምታደርጉት። ምን ለማድረግ ይጠቅማቸዋል? ፖርትፎሊዮአችሁ ላይ ለማስገባት ይጠቅማቸዋል። ከዛስ እነሱን ካገኛችሁ በኋላ ሎጎ ሊሆን ይችላል፣ ፍሌር ሊሆን ይችላል፣ ሶሻል ሚዲያ ፖስት ሊሆን ይችላል የሚፈልጉት። ምን ታደርጋላችሁ? ከነዚህ ከሶስቱ አንዱን ወይም ደግሞ ካለው ከምትሰሩት የዲዛይን ሰርቪስ አንዱ ስራ ለነሱ ትሰራላችሁ። የሰራችሁትን ስራ ምን ታደርጋላችሁ? ከዛ በኋላ ፖርትፎሊዮአችሁ ላይ ታካትቱታላችሁ ማለት ነው። አሳይመንታችሁ ይሄ ነው። ምን ጊዜም አሳይመንት ሰጣችሁ ኦኬ ማቲ አሳይመንት ሰጥቶኛል እና አሳይመንት ኖ ለራሳችሁ ብላችሁ ስሩት። ምክንያቱም ይሄ እያንዳንዱ ነገር እየቆየው ነው ቪዲዮ ምሰራላችሁ። ለምንድን ነው አንድ ቪዲዮ ራሱን ወጥ እሰራላችኋለሁ ከዚህ ከማስተር ክላስ ጋር በተያያዘ ማለት ነው። ብዙ ነገሮችን ስሰራላችሁ ይሄ እድሜ ልክ የሚታይ ቪዲዮ ነው። የዛሬ 10 ዓመትም ሊታይ ይችላል ይሄ ቪዲዮ እና ይሄንን ነገር ሲያዩት ዝም ብሎ አይነት ኤክሰርሳይዝ እንዲሆን አልፈልግም። ለስራችሁ የሚጠቅማችሁ ነው እንዲሆን የምፈልገው። ለዛ ነው እነዚህ አይነት አሳይመንቶችን እየሰጠኋችሁ ያለሁት ማለት ነው። እነዚህን አሳይመንቶች እየሰራችሁ ጠብቁኝ። ሞጁል 11 ወይም ደግሞ ቀጣዩ ቪዲዮ ላይ ደግሞ
ክላይንትን ከማግኘታችሁ ወይም ስለ ዲዛይን ፕሮጀክቱ ዲቴል ከማውራታችሁ በፊት ምን አይነት ዶክመንት ያስፈልጋችኋል የሚለውን ከዛ በኋላ ከተስማማችሁ ከክላይንት ጋር ኢንቮይስ ፕራይስ የምትጠይቁበት ቀጥሎ ደግሞ የፕሮጀክቱ ሁኔታ ምን ይመስላል የሚሉትን እያንዳንዱን የሚያስፈልጓችሁን ዶክመንቶች እንዴት አድርጋችሁ እንደምታዘጋጁ የምንመለከት ይሆናል ማለት ነው። ቀጣይ ቪዲዮ ላይ አገኛችኋለሁ። ሄሎ። እሺ አዲሱ ቤት እንዴት ነው? ጥሩ ነው ግን ጭር ብሏል። ምን ነው? ዲሽ ሰሪው የት አለ? ሳህኑ ከትናንት ጀምሮ አልተሰቀለም። እሱን ተይው፣ የተሻለ ነገር አመጣለሁ። አባወራው በጉጉት ተጠብቋል። ከነስጦታው ከተፍ ብለዋል። ኦ ስጦታው ለማን ነው? ለኛ ለሁላችንም። ቴሌስትሪም ቴሌስትሪም ይሰኛል። ሕይወትን አዘምኖ መረጃና መዝናኛ በጥራት ያደርሳል። የቴሌስትሪም ዲቫይስ ሲም ካርድ ይቀበላል። በ4G እና 5G ኔትወርክ ይሰራል። በአማራጭ ደግሞ ዋይፋይ መጠቀም የሚቻል ሲሆን ከቴሌቪዥኑ ጋር ያገናኙታል። ከዚያም በሳተላይት ዲሽ ያገኟቸው የነበሩ ቻናሎችን ይመለከቱበታል። መቀበያው ዘምኗል። ቴሌስትሪም ሳሎን ገብቷል። ምን ይሄ ብቻ! ቴሌቪዥኑ ስማርት ባይሆን ቴሌስትሪም የስማርት ቲቪ አገልግሎትን አሟልቷል። ቢፈልጉ ዩቲዩብ አሊያም ያሻውትን መተግበሪያ ጭነው መጠቀም ይቻላል። ቴሌስትሪምን በዘመን ገበያ ወይም ከኢትዮ ቴሌኮም አገልግሎት መስጫ ማዕከላት ገዝተው አኗኗሩን ያዘምኑ። ድንቅ ነው። ከውጭ ነው ያስመጣው? ከዚሁ ነው ከኢትዮ ገባኝ። ቴሌስትሪም ከአንጋፋው ኢትዮ ቴሌኮም